መልካም ቆይታ። የዲደብሊው ዜና ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። በቅድሚያም አርዕስተ ዜናዎቹን አሰማለሁ። ከ6 ዓመት በላይ ከኦሮሚያና ከሌሎች አካባቢዎች ተፈናቅለው በአማራ ክልል ሰሜን ደቡብ ወሎ ዞን መጠለያ ጣቢያና ከማህበረሰቡ ጋር ተቀላቅለው የሚኖሩ ከ60 ሺህ በላይ የአገር ውስጥ ተፈናቃዮች ለከፍተኛ የምግብ ዋስትና ስጋት መጋለጣቸውን ተናገሩ። ደቡብ አፍሪካ በአንድ ወር ጊዜ ውስጥ ከ53 ሺህ በላይ አፍሪካውያን ስደተኞችን ከአገር ማሳጧቷን አሊያም መመለሷን አስታወቀች። በአገሪቱ ስለሚኖሩ ስደተኛ ኢትዮጵያውያን የተሰማ ነገር ግን የለም። የአውሮፓ ህብረት በሱዳን የእርስ በርስ ጦርነት ላይ የሚውለውን የገንዘብ ድጋፍ ለመቀነስ በሱዳን የወርቅ ንግድ ላይ አዲስ ማዕቀብ አሳረፈ። የአሜሪካ ጦር ለሶስተኛ ተከታታይ ምሽት በኢራን ኢላማዎች ላይ ጥቃቶችን ማካሄዱን አስታውቋል። ዜናው በዝርዝር ነገ መዲና አዲስ አበባ ላይ አንድ ብሎ የሚጀምረውና በኢትዮጵያ ሀገራዊ ምክክር ኮሚሽን የሚመራው የሀገራዊ ምክክር ጉባኤ ላይ ለመሳተፍ ከ4,000 በላይ ጉባኤተኞች አዲስ አበባ መግባታቸው ተነገረ። በጉባኤው ላይ ከትግራይ ክልል በስተቀር ከመላው ኢትዮጵያ ከወረዳ ጀምሮ እስከ ክልሎች ብሎም በውጭ የሚገኙ ኢትዮጵያውያን ሁሉ የተካተቱበት መሆኑ ታውቋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ ዛሬ ለዶይቼ ቬለ እንዳሉት ከ4,000 በላይ የሚሆኑት ጉባኤተኞች በቅርቡ ኮሚሽኑ ይፋ ባደረጋቸው 8 አጀንዳዎች ላይ በስብጥር ለ1 ወር ያህል ይመክራሉ። የተዘጋጁላቸውን 8 ታላላቅ አጀንዳዎችን እያንዳንዳቸው በመከፋፈል የሚገባ ተመካክረው ወደ መግባባት የሚደርሱበት ሂደት ተመቻችቶላቸዋል። መግባባት መድረስ መመካከር ዝም ብሎ እኔ እንደምናገረው ቀላል አይደለም። ስለዚህ ለመመካከር ደግሞ አመካካሪዎች ያስፈልጋሉ፣ ፋሲሊቴተሮች የምንላቸው እነሱም ወደ 160 የሚሆኑ በሚገባ በኢንተርናሽናል አሰልጣኞች ጭምር ተገቢው ስልጠና ተሰጥቷቸው ዝግጁ ሆነው እየጠበቁ ነው። በኢትዮጵያውያን ችግርና ጥያቄዎች ላይ የሚመክረው ይኸው ጉባኤ በመጨረሻ ሊጀመር መሆኑ በርካታ ዜጎች በደስታ ተቀብለውታል። ጉባኤው መፍትሄ አምጪ እንዲሆንም ብዙዎች ምኞታቸውን እየገለጹ ነው። ይሁንና ጉባኤው ሁሉን አካታች አለመሆኑን የሚተቹና መፍትሄ ስለማምጣቱ የሚጠራጠሩም አሉ። መሰረታዊ የሚሉት እንደዚህ አይነት ናሽናል ዳያሎግ አንድ ኦል ኢንክሉሲቭ መሆን አለበት። ወሳኝ የፖለቲካ ኃይሎችን ማካተት ዋናው እሱ አካታች አልሆነ። እንደገና ደግሞ ህጎቹና ሌሎች የሚመሩበት ሌሎች ነገሮች በስምምነት መደረጋል። ያ የለም። ስለዚህ አንድ ፓርቲ የሚፈልጋቸው ሰዎች ሾሞ ሹመት ሰጥቶ ይሆን ችግሮች ይፍቱልን የሚለው ይሄ ምክክር ኮሚሽን የሚባለው የኢትዮጵያ ችግሮችን አይፈታም፣ መድኃኒት አይሆንም። ዜና መጽሔት ሰፋ ያለ ዘገባ ይዟል። ከ6 ዓመት በላይ ከኦሮሚያ ክልልና ሌሎች አካባቢዎች ተፈናቅለው በአማራ ክልል ሰሜንና ደቡብ ወሎ ዞን በመጠለያ ጣቢያና ከማህበረሰቡ ጋር ተቀላቅለው የሚኖሩ ከ60 ሺህ በላይ የአገር ውስጥ ተፈናቃዮች የረድኤት ድርጅቶች ስራቸውን ዘግተው በመውጣታቸው የመንግስት እርዳታም የተቋረጠ በመሆኑ ምክንያት ለከፍተኛ የምግብ ዋስትና ስጋት መጋለጣቸውን ተናገሩ። በተለይም ለዓመታት የመንግስትና የረድኤት ተቋማትን ድጋፍ ሲጠባበቁ ለቆዩ ለእነዚህ ተፈናቃዮች የረድኤት ተቋማታቹ ስራቸውን እየዘጉ መውጣታቸው አስደንጋጭ እንደሆነባቸው የጃራ መጠለያ ጣቢያ ነዋሪዎች ተናግረዋል። አብዛኛው የልጆች ወጥተዋል። ምን ልጅ ለበሚባል ደረጃ እየደረስን ነው። ወርልድ ቪዥን ሲሰራ ነበር ወጥቷል። ሴቭ ነበረ የለም። አይስ ዴፖ የሚባል ነበረ የለም። ኬቻይ 360 ነበረ ሕክምናው ላይ በደንብ ሲሰራ የነበረ ስም ወጥቷል የለም። አሁን እንግዲህ በጣም ስጋት ላይ ነው ያለነው። በጣም ከፍተኛ ሁኔታ ላይ ስጋት ላይ ነው ያለነው። ከሰኔ በኋላ ያው እርዳታዎች ሊቆማሉ። መንግስትም እንግዲህ በምግብ ራስን የመቻል እያሉ ነው። ግን ተፈናቃዩን ወደ የአካባቢ መልሻለሁ ያሉትም ደግሞ በራሴ መግባለሁ የሚል ፕሮግራም ነው መሰል ያለው። እኛ ደግሞ ይሄ ትልቅ ስጋት ነው ለኛ። የአውሮፓ ህብረት በሱዳን የእርስ በርስ ጦርነት ላይ የሚውለውን የገንዘብ ድጋፍ ለመቀነስ በሱዳን የወርቅ ንግድ ላይ አዲስ ማዕቀብ አሳረፈ። የህብረቱ እርምጃ በሱዳን ወርቅ መግዛትን ማስገባትና ማስተላለፍን ያግዳል። ሱዳን በአፍሪቃ ከፍተኛ የወርቅ አምራች ሀገሮች መካከል አንዷ ስትሆን የመብት ተሟጋች ቡድኖች እንደሚሉት ሰፊው የወርቅ ክምችቷ በሱዳን ላሉት ሁለት ተቀናቃኝ ቡድኖች ወሳኝ የገቢ ምንጭ ሆኗል።
የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ማዕቀቡን ያጸደቁት በወርቅ ማዕድን ማውጫ በስፋት ጥቅም ላይ የሚውሉትን ሜርኩሪና ሳይናይድ የተባሉ ኬሚካሎች ወደ ሱዳን እንዳይላኩ ካሳረፉት እገዳ ጋር በማያያዝ ነው። እንደተባበሩት መንግስታት ባለሙያዎችና ሌሎች ተንታኞች ገለጻ ከግማሽ በላይ የሚሆነው የሱዳን ወርቅ ሀብት ብሎም እንደ አንዳንድ ግምቶች እስከ 70% የሚደርሰው የሱዳን የወርቅ ክምችት በየዓመቱ በድብቅ ከሀገሪቱ ይወጣል። የሱዳን ፈጥኖ ደራሽ ኃይላት በምዕራባዊና መካከለኛው የሀገሪቱ ክፍሎች ብሎም በዳርፉርና ኮርዶፋን የሚገኘውን አብዛኛውን የወርቅ ማውጫ መስኮች ተቆጣጥረዋል። የሱዳን መንግስት ጦር ደግሞ በሀገሪቱ በሰሜንና በምስራቅ ክልሎች የሚገኙትን የወርቅ ምርት መስኮች ተቆጣጥረዋል። በሱዳን ታህሳስ 2023 በተቀሰቀሰው የእርስ በርስ ጦርነት በ10 ሺዎች የሚቆጠሩ ሰዎች ተገድለዋል። ከ14 ሚሊዮን በላይ ሰዎች ደግሞ ከቀያቸው ተፈናቅለዋል። ከሱዳን የሚወጣው የወርቅ ሀብት አብዛኛውን ጊዜ መጀመሪያ ወደ ጎረቤት ሀገሮች ማለትም ግብፅ፣ ቻድና ሊቢያን ጨምሮ ይዘዋወርና ዓለም አቀፍ የወርቅ ማጣሪያና ንግድ ማዕከል ወደ ሆነችው የተባበሩት አረብ ኤሚሬትሷ ዱባይ ከተማ ይደርሳል። የአውሮፓ ህብረት በሱዳን የወርቅ ንግድ ዝውውር ላይ ማዕቀብ ይጣል እንጂ ተፈጻሚነቱ ካልተጠናከረ ማዕቀቡ ብቻ ንግዱን ሊገታ እንደማይችል ባለሙያዎች አስጠንቅቀዋል። ደቡብ አፍሪቃ በአንድ ወር ጊዜ ውስጥ ከ53,000 በላይ አፍሪቃውያን ስደተኞችን ከአገር ማስወጣቷን አሊያም መመለሷን አስታወቀች። አገሪቱ ይህንን ያደረገችው በደቡብ አፍሪቃ ህገወጥ ስደትን በመቃወም በተከታታይ በተደረጉ ኃይል የቀላቀሉ የተቃውሞ ሰልፎችን ተከትሎ መሆኑ ተዘግቧል። ከ80 በመቶ በላይ የሚሆኑት ወደ ሀገራቸው የተላኩት አፍሪቃውያን ስደተኞች ከማላዊ የመጡ መሆናቸውን የደቡብ አፍሪቃ የፍትህ ሚኒስቴር ተናግረዋል። ባለስልጣናት ስንት ስደተኞች እንደተባረሩና ስንት ሰዎች በፈቃዳቸው ወደ ሀገራቸው የመመለስ ጥያቄ እንደተቀበሉ ዝርዝር መረጃ ግን አልሰጡም። ከቅርብ ወራት ወዲህ በደቡብ አፍሪቃ የተከሰተውን የአፍሪቃውያን መጤ ጥላቻ ተቃውሞ ተከትሎ በርካታ አፍሪቃ ሀገራት ዜጎቻቸውን ወደ አገር ለመመለስ አውቶቡሶችና የአውሮፕላን መጓጓዣን አመቻችተዋል። ከደቡብ አፍሪቃ የተባረሩት አሊያም የተመለሱት አፍሪቃውያን ስደተኞች አብዛኞቹ ከማላዊ፣ ከዚምባብዌና ከሞዛምቢክ ሲሆኑ ከነዚህ ሌላ ከናይጄሪያ፣ ከጋና፣ ከዩጋንዳና ከኬንያ የመጡ ጥቂት ስደተኞችም ወደ ሀገራቸው መመለሳቸው ተመልክቷል። በደቡብ አፍሪቃ የሚኖሩ ኢትዮጵያውያን ቁጥር በርካታ ቢሆንም በሀገሪቱ ስለሚኖሩ ስደተኛ ኢትዮጵያውያን የተዘገበ ነገር የለም። አድማጮች በመከታተል ላይ ያላችሁት ከዶቼ ቬለ በቀጥታ የሚሰራጨውን የምሽቱን የዓለም ዋና ዋና ዜና ነው። በአውሮፓ ህብረት የሚደገፈው የለጋሾች ጉባኤ በጦርነት ለወደመው የፍልስጤም ግዛት ለጋዛ ድጋፍ $1 ሚሊዮን የሚጠጋ ገንዘብ ለመስጠት ቃል ገባ። ገንዘቡ በጋዛ ሰርጥ የመጠጥ ውሃ፣ የንጹህና አጠባበቅ፣ የጤና አጠባበቅና የምግብ ስርዓቶችን ጨምሮ አስፈላጊ አገልግሎቶችን ወደ ነበረበት ለመመለስ ይውላል ተብሏል። የመልሶ ግንባታው ጥረት በጋዛ ተነሳሽነት ቡድን በኩል የሚቀናጅና ቀጣዩ ድጋፍ በፍልስጤም ባለስልጣን ውስጥ ባሉ ማሻሻያዎች ላይ የተመሰረተ እንደሚሆን የአውሮፓ ህብረት የውጭ ፖሊሲ ኃላፊ ተናግረዋል። እንደ ተባበሩት መንግስታት ድርጅት ገለጻ ጋዛንን እንደገና ለመገንባት $70 ቢሊዮን በላይ ሊያስወጣ ይችላል። የአሜሪካ ጦር ሰኞ ለዛሬ ማክሰኞ አጥቢያ ለሶስተኛ ተከታታይ ምሽት በኢራን ኢላማዎች ላይ ጥቃቶችን ማካሄዱን አስታወቀ። የኢራን ሚዲያዎች እንደዘገቡት በሀገሪቱ ደቡባዊ ክፍል በሚገኙ በርካታ ቦታዎች ፍንዳታዎች ታይተዋል። ከአካባቢው የወጡ ዘገባዎች እንደሚያሳዩት በባንዳራስ አባስ የወደብ ከተማ አቅራቢያና በቡሼር ግዛት በኪሽና በቄሸም ደሴቶች ላይ ፍንዳታዎች መሰማታቸው ተዘግቧል። የኢራን ሚዲያዎች በኩዜስታን ግዛት ፍንዳታዎች እንደነበሩና የአካባቢው ባለስልጣናት 4 ሰዎች መቁሰላቸውን ተናግረዋል። የኢራን አብዮታዊ ዘብ በበኩሉ በሆርሙዝ የባህር ወሽመጥ 2 ከፍተኛ ነዳጅ መርከቦችን መምታቱንና ከጉዞ ማስተጓጉሉን አስታውቋል።
በመጨረሻም ስፖርት። የአሜሪካው ዳላስ ስቴዲየም ዛሬ የወቅቱን የአውሮፓና የዓለም እግር ኳስ ከዋክብትን ባቀፉ ሀገራት መካከል የሚያደርገውን ፍልሚያ ያስተናግዳል። መላው ዓለም በጉጉት የሚጠብቀው የ2026ቱ የፊፋ የዓለም ዋንጫ የመጀመሪያ የግማሽ ፍጻሜ ጨዋታ በስፔን እና በፈረንሳይ መካከል ዛሬ በኢትዮጵያ ሰዓት አቆጣጠር ከምሽቱ 4 ሰዓት ላይ ይካሄዳል። ዛሬ ምሽቱን ስፔንና ፈረንሳይ በሚያካሄዱት ግጥሚያ በባርሴሎናው ታዳጊ ኮከብ ላሚን ያማልና የፈረንሳዩ አምበል ኪሊያን ምባፔ የቡድኖቻቸው መሪና ምሰሶ ሆነው ይጫወታሉ። ሁለቱ ኮከብ ተጫዋቾች ከክለብና በሀገር ደረጃ ለግጥሚያ የተገናኙባቸው ጨዋታዎች ላይ ያማል 8 ጊዜ በማሸነፍ የበላይነት አለው። ይሁን እንጂ ምባፔ በግሉ በእነዚህ ጨዋታዎች 9 ጎሎችን በማስቆጠር ድንቅ ብቃቱን አሳይቷል። የዚህ ጨዋታ አሸናፊ የፊታችን እሁድ በኒውዮርክ በሚደረገው የዓለም ዋንጫ ፍጻሜ ጨዋታ ላይ ከእንግሊዝ ወይም ከአርጀንቲና አሸናፊ ጋር ይገጥማል። ይህ ዶቼ ቬለ ነው። ከዶቼ ቬለ የምሽቱን የዓለም ዋና ዜናዎችን ለማብቃት ርዕሰ ዜናዎቹን በድጋሚ እንሆ። ከ6 ዓመት በላይ ከኦሮሚያ ክልልና ሌሎች አካባቢዎች ተፈናቅለው በአማራ ክልል ሰሜንና ደቡብ ወሎ ዞን መጠለያ ጣቢያና ከማህበረሰቡ ጋር ተቀላቅለው የሚኖሩ ከ60 ሺህ በላይ የሀገር ውስጥ ተፈናቃዮች ለከፍተኛ የምግብ ዋስትና ስጋት መጋለጣቸውን ተናገሩ። ደቡብ አፍሪካ በአንድ ወር ጊዜ ውስጥ ከ53 ሺህ በላይ አፍሪካውያን ስደተኞችን ከአገር ማስወጣቷን አሊያም መመለሷን አስታወቀች። በአገሪቱ ስለሚኖሩ ስደተኛ ኢትዮጵያውያን የተሰማ ነገር ግን የለም። የአውሮፓ ህብረት በሱዳን የእርስ በርስ ጦርነት ላይ የሚውለውን የገንዘብ ድጋፍ ለመቀነስ በሱዳን የወርቅ ንግድ ላይ አዲስ ማዕቀብ አሳረፈ። የአሜሪካ ጦር ለሶስተኛ ተከታታይ ምሽት በኢራን ኢላማዎች ላይ ጥቃቶችን ማካሄዱን አስታወቀ። የኢራን አብዮታዊ ዘብ በበኩሉ በሆርሙዝ የባህር ወሽመጥ 2 ግዙፍ የነዳጅ መርከቦችን መምታቱንና ከጉዞ ማስተጓጎሉን አስታውቋል። ዜናው አበቃ። ዜናውን አዜብ ታደሰ አሰማችን። ወደ ዜና መጽሔት ትንታኔያችን እንሻገር።